ትንግርቱ ምን ነገር ስላለበት ነው ምን ነገር አለበት ወደ አንተ እንደረድረዋለው ታየ ደንዳ የኦሮምኛውን እንግዲህ አንተ እንደተረጎምክልን ሙሉ በሙሉ ለኔ የነገረኝን እዛ አላገኘሁትም ምናልባት የነበረው አውድ ወይም የተናገረበት በምን አይነት እንትን እንደሆነ እርግጠኛ ስላልሆንኩኝ ለኔ ሲነግረኝ ሰላም ሚኒስቴር ሙፈሪያት የደቡብ ቤት አድርገዋለች እቺ ወርቅነሽ ነው የምትናገረው የዛን ጊዜ ምንድነው ሚኒስትር ዴታዎችን ለየመስሪያ ቤቱ ለመሾም ነው አብዛኛው ሚኒስትር ዴታ የኦሮሞ ልጆች እንዲሾሙ ተፈልጓል የዛን ጊዜ ተልኮ ሲሰጠንም ሚኒስትሮች ምናደርጋቸውን ለምልክት ነው ዋናው ስራ የናንተ ነው እናንተ ናችሁ የምትሰሩት የኦሮሚያ ብልጽግናን ተልኮ በየሚኒስቴር መስሪያ ቤቱ ምታስፈጽሙት እናንተ ናችሁ ሚኒስትር የምናደርገው የኮታ ጉዳይ ስለሆነ ለምልክት እናስቀምጣቸዋለን ትልቅ ኃላፊነት አለባችሁ ሲባል ነው ወርቅነሽ ተነስታ የሰላም ሚኒስቴርን እኮ ማንነች ሙፈሪያት የደቡብ ማን እንደም የስልጤን ያለችው ከአትክልተኛ ጀምሮ ስልጤ ብቻ አድርገዋለች ኦሮሞ ተገፍቷል ብላ ስትነግረው ግድ የለም ሰላም ሚኒስቴርን ገድየዋለሁ ነው ያለው ቃል በቃል ገድየዋለሁ ሬሳ አድርጌዋለሁ ያን ሲል እነዛ ቀደም ሲል አንተ የተከስካቸውን የፌደራል ፖሊስን የመረጃና ደህንነት መስሪያ ቤትን ኢንሳን አርቲፊሻል ኢንተለጀንስ ብዙ የጸጥታና የደህንነት ተቋማትን በሙሉ በጠቅላይ ሚኒስትር ጽፈት ቤት አድርጎ ሰላም ሚኒስቴርን አንድ ሚሊሻ እንኳን የማያዝ ቀፎ የሆነ ኤንጂኦ ነው ያደረገው ዝም ብሎ እንደዛ ስላደረኩት ሬሳ አድርጌዋለሁ አማራ ደግሞ ሬሳ ያከብራል ሬሳ ይወዳል ለአማራ ሰጠዋለሁ አለ ገረመን እሱ ያው በግሉ ስሜቱን ነው በጣም እንግዲህ አብይ አህመድ አማራን እንጠላለን ብሎ ሌሎችንም በሱ ነው የሚያስበው እኔንም ጭምር አለ በኋላ እኔን ሚኒስትር ዴኤታ ሲያረጋኝ የሰላም ሚኒስትር ዴኤታ ሲያረግ ጠበቁና በኋላ ላይ ጠየቁት የገደልከውን ሬሳ ያደረከውን ሚኒስቴር መስሪያ ቤት እንዴት እኔን ሚኒስትር ዴኤታ ታረጋኛለ ስለው ለትልቅ ኃላፊነት ለትልቅ ተልኮ ስለምንፈልግ እዛ ሆነ ጠብቃለኝ ይሄው በጣም ከባድ ነው ለዛ ነው ብናልፍ አንዱ ዓለም የሰላም ሚኒስቴር ሆኖ የመጣው አንድ ሚሊሻ ሰራዊት ማያዝ ቀፎ የሆነ አቅም የሌለው ጥርሱ የተራገፈ ጥፍሩ የተነቀለ ሰላም ሚኒስቴር ነው የተሰጠው ስለዚህ እስቲቀጥል አንተ እሱ እንዳለ እንግዲህ ሬሳ የሆነን ተቋም ነው ለብናልፍ አንዱ ዓለም የሰጠው ምክንያቱም ብናልፍ አንዱ ዓለም ምንም እንኳን ለአማራ ተቆርቋሪ ባይሆንም በአብይ አህመድ አስተሳሰብ እንግዲህ አማራ ነው ዞሮ ስለዚህ ይሄንን ባዶ የሆነ ተቋም መያዝ አለበት ነው የሚለው እና ደግሞ 2 ቢሊዮን ብር በጀት መድበውለት ነበር ለዛ ተቋም በወቅቱ ነው የሚለው ታዬና መሳይ እንግዲህ በዛ ኢንተርቪው ታዬ ዜሮ አድርገናል አለ ይሄንን መስከረም 26 ነው አብይ አህመድ ስብሰባ ላይ ያለው ከዛ በ28 ለታዬ የሚኒስተር ዴታነት ደብዳቤ ጻፈለት ሰላም ሚኒስተር ዴታ አድርጎ ሾሞ ማለት እንዴ ዜሮ አድርገዋል ነበር እንዴ በቀደም ሬሳ አድርጌዋለሁ ብለሃል ነበር እንዴ እኔን ሬሳ የሆነ ተቋም ስለምንድነው መትመድበኝ ሲለው አይ አንተ ለሌላ ተልቆ ስለምፈልግ እንግዲህ ቁጭ ብለህ ጠብቀኝ አለኝ ነው እንግዲህ ላንተም ያወራው ነገር ተመሳሳይ ነው እዛ ኢንተርቪው ላይ ያልገለጸው ነገር ሬሳ የሚለውን ነገር ነው ታዬ ምናልባት በህዝቡ ዘንድ ከፍተኛ የሆነ ቅሬታን ይፈጥራል ብሎ ስላሰበ ነው ግን ዛሬ መነገር ስላለበት ነው አብይ አህመድ እንዴት ነው ያማራን ህዝብ የሚያየው ሚለውን በትክክል ህዝቡ ማወቅ ስላለበት ነው በነገራችን ላይ እና አንደኛው ነገር ይሄ ነው በጣም የሚገርመው ነገር መሳይ ይሄንን አንስቷል ሌላው በሁለተኛነት ደረጃ እንግዲህ እዛው መድረክ ላይ የተነሱትን ጉዳዮች ነው ማነሳው 3 ነገሮችን ነው ያነሳው በዚህ በትግራይ ጦርነት የነበረውንና የኢትዮጵያ ህዝብ የነበረውን የትግራይ ጦርነት ተከትሎ የነበረውን ከጦርነቱ ጋር ተያይዞ የነበረውን ኢትዮጵያ ውስጥ ይነገር የነበረውን በተደጋጋሚ በሚዲያዎች በልሂቃን ይነገር የነበረውን ነገር ታስታውሳለህ መሰለኝ ሰሜን ዕዝን ትግራይ ላይ ያለው ኃይል እንዳጠቃና በኢትዮጵያ ሉዓላዊነት ላይ ቀጥተኛ አደጋ እንደተከሰተ ተነግሮ በጣም ሴንሴሽናላይዝ ተደርጎ ነበር በወቅቱ ሲነገር የነበረው በጣም በርካታ ህዝብን ያስቆጨ እንደው በዛ ውስጥ ያንደ ብሔር ተወላጆችም እንደተጠቁ በጣም በከፍተኛ ደረጃ ይነገር የነበረበት ሁኔታ ታስታውሳለህ አሁን ላይ ግን አብይ አህመድ ታዬ ያጋለጠው ነገር ምንድነው አዳማ 2500 የኦሮሞ ባለስልጣን የብልጽግና በኦሮሞ ባለስልጣን አባላት በነበርንበት የኦህዴድ ባለስልጣናት የዛኔ ኦዲፒ የሆነ ይመስለኛል እዛ ተሰብስበን በነበርንበት ጊዜ 2500 ሆነን ነው የሚለው
እዛ ተሰብስበን ባለንበት ሬንጀር ለብሶ መጣ ነው። ሬንጀር ለብሶ መጣና በዛ መድረክ ላይ ወልዲያን አሁን ኮልዲያ ምናምን እያሸፈገፈገ ነው መከላከያ። በወቅቱ የአማራ ክልል የወረዳና የዞን አስተዳዳሪዎች የክልሉ መመራር አማራውን በዞን በወረዳ ክተት እያሉ የሚያውጁበት ጊዜ ነው። ምክንያቱም መከላከያው ህዝቡን ሊጠብቅ አልቻለም። ጥሎ እያፈገፈገ ነበር የነበረው። መሳይ እንደምታስታውቀው ወጣቶች ዱላ ይዘው ምን ይዘው ያልታጠቀ ማህበረሰብ ነው። አንዳንዱ በጣም ከፍተኛ ትንቅንቅ ያደርጉ ነበር። አስታውሳለሁ የወልዲያ ከተማ ከንቲባ ያደረገውን ሁላ ነገር በጣም ትዝ ይለኛል። በብዙዎቹ ነገሮች ምናስታውሰው እሱ ምን አላቸው እንዴ አሁን መከላከያው ጥሎ እየወጣ ያለው ወልዲያን እየጣልን እየወጣን ያለ ነው። አቅቶን የሚመስላችሁ ሞኞች እዚህ ውስጥ አላችሁ። አቅቶን እኮ አይደለም መከላከያውን እያስወጣን ያለ ነው። ይሄ አማራ የሚባለው ማህበረሰብ እብሪቱ እንዲተነፍስ ነው መከላከያውን እያወጣን ያለ ነው። ፋኖ እያለ የሚያሳየው እብሪት እንዲተነፍስ ነው። እስኪ አቅማቸውን እንዲያውቁ ልካቸውን እንዲያውቁ ነው መከላከያውን ዊዝድሮው እያደረግን ያለ ነው፣ እያሸሸን ያለ ነው። እንዴ በዚህ ውስጥ እኮ ህፃናት ይሞታሉ፣ እናቶች ይሞታሉ። የሚወድመው ንብረት ነው፣ የሚወድመው ህዝብ ነው፣ የሚያልቀው አርሶ አደር ነው። እንዴት እንደዚህ ይደረጋል ሲባል አንተ ፖለቲካ አልገባህም ዝም በል አትሲያሰም ቤክቱ አንተ ፖለቲካ አልገባህም አትጎዋዳ አንተ ሞኝ ነህ ፖለቲካ አልገባህም አለኛል። ኦኬ በተደጋጋሚ መሳይ ይሄ ነገር በተለያዩ ሰዎች ሲገለጥ ነበር። የታየን ንግግር ለምንድን ነው ትኩረት የምሰጠው? አንደኛ ተራ ግለሰብ አይደለም፣ ሁለተኛ ቦልድ ታየ በንግግሩ። በነገራችን ላይ ይሄን ቃለ መጠየቅ አድርጌ ምን እንደሚመጣ በህይወቴ ላይ አላውቅም ነው የሚለው። መታሰሩን ብቻ አይደለም ከዛም ያለፈ ነገር ሊመጣ እንደሚችል ግን ለዛም የተዘጋጀ እንደሆነ የሚገልጸው ነገር አለ ማለት ነው። ሌላው ቀጥተኛ የነበረ ሰው ከሌላ ሰው ሰማው አይደለም ታየ እያለ ያለው እኔ በነበርኩበት መድረክ ላይ ነው የሚለው። እኔ በነበርኩበት መድረክ ላይ 2500 ሌሎች ሰዎች ባሉበት መድረክ ላይ መጥቶ ይሄንን አለ። ያ ሁሉ ውድመት ከቆቦ ጀምሮ መሳይ የወደሙ ንብረቶች የወደሙ ትምህርት ቤቶች ዛሬም ሳይጠገኑ ነው ሌላ ጦርነት የታወጀበት። በነገራችን ላይ ማህበረሰብ ከዛን ጊዜ ጀምሮ ትምህርትና ጤናና ሕክምና የለም እዛ አማራ ክልል በሚባለው ቦታ ላይ። እውነቴን ነው። ከዛን ጊዜ ጀምሮ የነበሩትም የወደሙትም በዛን ጊዜ አልተጠገኑ። አሁንም ከዛ በኋላ ያሉት በምን አይነት የጦር ካምፕ አድርጓቸው ወታደሮቹ ምናምን እነዛ ጦር ካምፖች ላይ ናቸው። ተማሪዎች እንማር ቢሉ በድሮንና በሌሎች መሳሪያዎች ታርጌት ተደርገው ይደበደባሉ። ይሄ ነው ሌላኛው አስደንጋጭ ነገር። ባይ ዲዛይን አቅዶበት ይሄ አካባቢ መውደም አለበት ብሎ ጦሩን እያሸሸ አርሶ አደሩ እንዲገባ እየተደረገ ወጣቱ ራስን ተከላከል ተብሎ በምናልባት በዓለም ታሪክ የስነ መንግስት ጽንሰ ሐሳብ ከመጣ በኋላ ህዝብ መንግስትንና አገዛዝን እንዲከላከል የተገደደበት ጊዜ ቢኖር ያ ጊዜ ነው መሰለኝ። አገዛዝን ህዝብ እንግዲህ የመንግስት መሰረታዊ ስራው በነገራችን ላይ ልማት ማምጣት አይደለም፣ የዜጎችን ሰላምና ደህንነት ዋስትና መስጠት ነው። ካልሆነማ ራሳችንን እንጠብቃለን። ምን ይሰራልናል መንግስት? ያረስነውን የሚያወድምብን ከሆነ፣ ቤተ እምነቶቻችንን የሚያቃጥልብን ከሆነ፣ አርሶ አደሩን የሚያሰቃይብን ከሆነ፣ ህዝብን የሚያገት ከሆነ፣ ወጣትን በጦርነትና በስቃይ የሚማገድ ከሆነ ምን ይሰራልሃል አገዛዝ? ሀገሩ ያንተ ነው። ራስን ከጎረቤት ትጠብቃለህ እኮ መሳይ፣ ተፈጥሮ ነው፣ የተፈጥሮ ግዴታ ነው። እሱ እንድታደርግ ትገደዳለህ። እኔን ጠብቁኝ የተባለ ማህበረሰብ ነው ያማራ ህዝብ። አገዛዙን እንዲጠብቅ የተገደደ ህዝብ ነው መሳይና ይሄንን እውነታ ታየ ተናግሮታል በቀደም። እንግዲህ ያ ሁሉ ውድመት በዚህ ግለሰብ ዲዛይን የፖሊሲ አካሉ አድርጎ ይሄንን ውድመት ለማየት ቋምጦ እኔ ነኝ ያደረኩት ብሎ እንደ ጀብድ በአደባባይ ተናገረው ነው የሚለው። ሁለት በል ሶስተኛ
ሰሜን ዕዝን በተመለከተ የመከላከያ አባላት ይሄንን ሲሰሙ ምን እንደሚሉ አላውቅም። ለረጅም ጊዜ ሲታለል የነበረው የኢትዮጵያ ሕዝብ ምሁራን ሊቃውንት ምን ሊሉ እንደሚችሉ አላውቅም። አብይ አህመድ ሰብስቦ ያ ሁሉ ሰው ባለበት የሰሜን ዕዝ ጦርነቱን ያስጀመረው እኛ ነን ሲል ኑቱ ሽራንጀል ቀብሲሴ ሲል በአደባባይ ተናገረ ነው የሚለው ታዲያ ያ ሁሉ ሰው ባለበት ሰሜን ዕዙ የጦሩን ከሰሜን ከትግራይ ማውጣት ስላልቻለ ሰሜን ዕዙ እንዲጠቃ አድርገን ወደዛ ለመግባትና እዛ ያለውን ኃይል ኒውትራላይዝ ለማድረግ እንዲሁም በመከላከያ ውስጥ ያሉ የትግራይ ተወላጆችን ለማጽዳት እድል አግኝተን ስላልነበረ ይሄንን ማስደረግ ነበረብን ብሎ ነገረን ነው የሚለው። ነገረን ነው የሚለው። ይሄንን የመለሰው መቼ መሰለ መሳይ አብይ አህመድ በሰው ልጆች ደም የሚነግድ አረመኔ ነው ብለሃል። ተናደህ ነው ይሄንን የተናገርከው ወይስ አምነህበት ነው ተብሎ ሲጠየቅ ነው ይሄን የተናገረው። ምን አለ? እንዴት ተናድጄ ልናገር እችላለሁ? አንድ በአንድ ያለኝን ነገር ላስታውስ። ቆይ ከ2010 ጀምሮ የተናገራቸውን ነገሮች ላምጣልህ ብሎ ወደ ኋላ ሄዶ እያንዳንዱን ግለሰቡ የተናገረውን ነገር በዝርዝር ያስቀምጣል። ስለዚህ ስለ አማራ ክልል መወረር፣ ስለ ሰሜን ዕዙ መመታትም በዝርዝር ምናልባት ሰዎች ነገ ይሄንን ቃለ መጠየቅ እንግዲህ ሆርን ላይ ተናግሮት ከሆነ ነገ ሊሰሙት ይችላሉ መሰለኝ። ሌላኛው ጉዳይ ይሄ ነው። ሌላው የከረባበት ትንግርቱ ታዬ ደንዳ ስለዚህ ጉዳይም ለኔ ያጫወተ ነገር አለ። በጣም አስገራሚ ነገር ነው። ቀደም ሲል አንተ ስትገልጸው የታዬ ደንዳ እያንዳንዷ ነገር በቋንቋ ልዩነት ኦሮምኛና አማርኛ ስለሆነ የሚለዋወጥ አይደለም። ተከታታይ ቋሚ የሆነ አቋም ነው ያለው። ከሚዲያ የሚለያይ አይደለም ያልከው። አብይ ለምሳሌ በኦሮምኛና በአማርኛ ሲናገር የተለያየ ነው። ታዬ ጋር እንደዛ አይደለም። አቋም ነው። ለኔም ተመሳሳይ ነገር ነው የነገረኝ። ምናልባት አንተ ላይ የምጨምረው ነገር የለም። ለኔም ያለኝን ነው ምነግረው። እኔ መከላከያ ሰራዊትን በቁጥጥር ስር ለማድረግ ሙሉ በሙሉ በትግራይ ጀነራሎች ተይዟል። በተለይ ሰሜን ዕዝ እዛ 80% የኢትዮጵያ መከላከያ ሰራዊት አቅም አለ የሚባለውን የተቆጣጠሩት እነሱ ናቸው። ያንን በእጃችን ለማስገባት መመታት አለበት። በዚህ ወቅት ላይ ነው የትግራይ ጀነራሎችን ጠራርጌ ማስወጣው። እነሱ ሙሉ በሙሉ ካላጸዳው መከላከያውን መቆጣጠር አልችልም የሚል ነበረ። ያንን ነው ተግባራዊ ለማድረግ ጦርነቱን ይፈልገው ነበረ። አድርጎታል። ሁለተኛ ያልከው ነው። እኔ ሁለተኛው ላይ ራሴ የመጀመሪያ